በዚህ ስፍራ አንተ በሙላት ተመላለስ በሙላት ተገኝ ኢየሱስ ክርስቶስን ከፍ አድርገው ሰይጣን ደግሞ የተዋረደ ይሁን ሁላችሁንም በጌታ በኢየሱስ ሰላም ላችኋለሁ እንደሰነበታችሁ መካከላችን የእግዚአብሔር መንፈስ አለ አሜን ሰሞኑን የነበረው የወንጌል ስርጭት ለብዙ ሺህ ሰዎች ወንጌል እንዲደርስ ይሄን እድል እግዚአብሔር ሰጥቶናል ስለ እግዚአብሔር ክብር እንሰጣለን
ሃሌሉያ በዚህ ጧት ጥሩ መንፈስ ይሰማኛል ጥሩ አምልኮ መንፈስ ነበር እና ወልማችን ሱራፌል ደመላሽ ጌታ ይባርክ ሲውላችንም እንቆማለን ዮሐንስ ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ያለውን አነብና እንጸልያለን ዮሐንስ 4:24 ምን ይላል እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አሜን እግዚአብሔር መንፈስ ነው በሉ እንደገና ጮክ ብላችሁ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ቀደም ብሎ እንደተነገረው እውነተኛ አምልኮ ለእግዚአብሔር እናቅርብ በሚል ርዕስ አብረን በተከታታይ ይህንን ሐሳብ እንመለከታለን እንጸልያለን አንድ እጆቻችን ወደ እግዚአብሔር ዘርግተን ሃሌሉያ እግዚአብሔር አምላካችንና አባታችን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ዛሬ ደግሞ ያንተን ቅዱስ ቃል ለመስማት አንተን ለማምለክ ለአንተ መስዋዕት ለማቅረብ ለአንተ ክብር ለመስጠት እነሆ በፊትህ አለንና ዛሬ ደግሞ የምንጀምረውን ይህንን ትምህርት አንተ እንድትባርክልን ለጌታ በኢየሱስ ስም ጸልያለሁ አቤቱ ጌታ እግዚአብሔር አምላክ ሆይ ቃልህ ለእያንዳንዱ ሰው እንዲደርስ እለምንሃለሁ በቃልህ የታሰሩ ሰዎች ይፈቱ በቃልህ ጨለማ ይገፈፍ በዚህ በማይለወጠው ቃል የታመኑ ሰዎች ይፈወሱ ወደ እውነተኛው አምልኮ አንተ ታመጣን ዘንድ ጌታ ሆይ እለምንሃለሁ ቅዱስ መንፈስ ሆይ እንጋብዝሃለን በዚህ ስፍራ አንተ በሙላት ተመላለስ በሙላት ተገኝ ኢየሱስ ክርስቶስን ከፍ አድርገው ሰይጣን ደግሞ የተዋረደ ይሁን የሰላም አምላክ ሰይጣንን ከግራችሁ በታች ፈጥኖ ይቀጠቅጣል ተብሎ እንደተጻፈ ጠላት የተቀጠቀጠ ይሁን በዚህ ጧት ስራው የፈረሰ ይሁን የአጋንንት ምሽጎች ሁሉ ይፈራርሱ አቤቱ በቃልህ አንጻን በቃልህ ቀድሰን ቃልህ እውነት ነውና በቃልህ ጌታ ሆይ ወደ እውነት ምራን በጌታ በኢየሱስ ስም አሜን እግዚአብሔር ይባርካችሁ በዚህ ምድር ላይ ስንኖር ሰው የተባለ ፍጥረት ሁሉ ካለ አምልኮ የሚኖር የለም ብዬ እኔ አምናለሁ ማንኛውም ሰው ከአምልኮ ጋር የተያያዘና የተሳሰረ ባህሪና ግንኙነት አለው ዛሬ በአገራችን ወይም በዓለማችን በብዙ ሚሊዮን የሚቆጠሩ ሰዎች እግዚአብሔር እንዳለ በማመን እግዚአብሔርን ያመልኩታል በትክክልም ይሁን ትክክልም ባልሆነ መንገድ ስለ አምልኮ ስናስብ ሰዎች ትክክለኛውንም አምልኮ እንኳን ባያውቁ ለነርሱ ያዋጣኛል ይመስለኛል ብለው ያሰቡትን የተለያየ ነገር እንደሚያመልኩ ልናስብ እንችላለን ተፈጥሮን የሚያመልኩ ሰዎች አሉ ትላልቅ ውሃዎችን የሚያመልኩ ሰዎች አሉ ትላልቅ ዛፍ የሚያመልኩ ሰዎች አሉ በዛ ዛፍ ስር ዕጣን በማጨስ ቅቤ በመቀባት የተለያዩ መስዋዕቶችን በማቅረብ መስዋዕትን የሚያቀርቡ አሉ ይሄም አምልኮ ነው ትላልቅ ተራራዎችን የሚያመልኩ ሰዎች አሉ ለምን ያ ተራራ ከሁሉ በላይ ትልቅ ስለሆነ ምናልባት እኛን ያድነናል ብለው ሰዎች ስለሚያስቡ በሰው ውስጥ ያለውን መንፈስ የሚያመልኩ ቃልቻን የሚያመልኩ ሰዎች በሀገራችን ጥቂት ሰዎች አይደሉም እነኚህ የዘረዘርኳቸው ሁሉ ከአምልኮ ጋር ይያያዛሉ በሰለጠኑ ሰዎች
አካባቢ ደግሞ ስመጣ ዕውቀታቸውን እንኳን የሚያመልኩ ሰዎች አሉ። ትምህርታቸው፣ ዕውቀታቸው፣ ጥበባቸው የሚያመልኩ ሰዎች አሉ። ሀብታሞች በጣም እጅግ የበለጸጉ ባለጸጋዎች ከብልጽግናው አልፎ ገንዘባቸውን እንኳን የሚያመልኩ ገንዘብ የተቆጣጠሯቸው ሰዎች አሉ። ገንዘብ ራሱ የሚመለክ ነው። መጽሐፍ ቅዱስም ደግሞ እንደሚል ከአምላክ ጋር ቦታና ስፍራ ይሰጠዋል። ለምን? በብዙ ሚሊዮን የሚቆጠሩ ሰዎችን ተቆጣጥረዋልና። አንዳንድ ሰዎች ራሳቸውን የሚያመልኩ ሰዎች እንዳሉ ታውቃላችሁ። በጣም ከመጠን ያለፈ ስለራሳቸው የሚጠነቀቁ ስለራሳቸው የሚያስቡ ራሳቸውን ማዕከል ያደረጉ ሰዎች ራሳቸውን የሚያመልኩ አሉ። አምልኮ ነፃ የሆነ ሰው በግልጽ ሰይጣንን የሚያመልኩ ሰዎች አሉ። ምናልባት በሀገራችን ቤተ ሰይጣን ላይኖር ይችላል እንጂ እንደ አሜሪካ በሌሎቹ እንደ አውሮፓ አገሮች ሰይጣንን በግልጽ የሚያመልኩ ሰዎች አሉ። ችግሩ ምንድነው? ትክክለኛውን አምላክ አውቆ ለትክክለኛው አምላክ አምልኮ ማቅረብ ችግር እንጂ ከአምልኮ የራቀ ሰው የለም ልላቸው። ባለፉት በ17 የኮሚኒስት ዘመን በምድራችን እግዚአብሔርም ሰይጣንም የለም ተብሎ ማርክሲስቶቹ በሚያስተምሩበት ጊዜ የዛን ጊዜ ቀላል ነገር አልነበረም። እግዚአብሔርም የለም ሰው ማነው ሰይጣንም የለም ብለው ተብሎ ነበር። ራሱ ዋናው ትልቁ አስተምሮ የሚደንቀው ነገር ራሳቸው ለኚህ ኤቲስቶቹ ከሃዲዎቹ በየዓመቱ የክሪስማስ ወይም የገና በዓል ሲከበር ክሪስማስ ትሪ ቆርጠው በቤታቸው የሚተክሉ ብዙ ኤቲስቶች ነበሩ። ኤቲስቶች ይሁኑ እንጂ እነሱ እንኳን ያመልካሉ። ከአምልኮ ነፃ የሆነ ሰው የለም። ስለዚህ አንድ ነገር ልነግራችሁ እፈልጋለሁ። አምልኮ አለኝታ ነው። አምልኮ ተስፋ ነው። አምልኮ መደገፊያ የሆነ ሀሳብ እንደሆነ ልነግራችሁ እችላለሁ። ከትክክለኛው አምልኮ በስተጀርባ ግን እግዚአብሔር አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። ሁልጊዜ ከተሳሳተው ከውሸት አምልኮ በስተጀርባ ደግሞ ማን አለ? ሰይጣን አለ። ሰይጣን አለ። ስለዚህ ትክክለኛው አምልኮ ለእግዚአብሔር እናቅርብ በሚል ርዕስ ይህን ሀሳብ ስንመለከት ዛሬ ላሳያችሁ የምፈልገው አንደኛው መሰረታዊ የሆነውን ነገር ነው። አምልኮ ለመሆኑ ምንድን ነው? እንዴት ነው የሚገባ? እንዴት ነው የምንረዳው? አምልኮ በየእሁዱ የተገናኘን ከምናቀርበው ዝማሬ እጅግ ያልፋል። አምልኮ አሁን ከሰማነው አይነት ዝማሬ ወይንም መባ መስጠት እነዚህ ሁሉ አምልኮ ናቸው። በቤተ ክርስቲያን የሚደረጉ ማንኛውም መንፈሳዊ ስርዓቶች ሁሉ ከአምልኮ ጋር የተጠቀለሉና የተያያዙ ናቸው። ግን ያልፋል። ከዚህ እጅግ ያለፈ ነገር ነው። ወደዚህ ሀሳብ ነው የምንገባው። ይህንን ስል አንድ ጥቂት 3 እና 4 ነገሮችን ቶሎ ብዬ ልነግራችሁ እችላለሁ። አምልኮ ትልቁና የመጀመሪያው የእግዚአብሔር ትእዛዝ ስለሆነ እግዚአብሔርን እናመልካለን። አምልኮ የእግዚአብሔር ትእዛዝ ነው። እንድናመልከው እግዚአብሔር አዞናል። ሴት ቢሆን ወንድ ቢሆን ባለስልጣን ቢሆን ተራ ሰው ቢሆን ማንኛውም ሰው እግዚአብሔር አምልከኝ ብሎ ትእዛዝ ሰጥቶታል። ከዚህ የተነሳ እግዚአብሔር እናመልካለን። አሜን ትላላችሁ? እግዚአብሔር የኔ ቃል ኪዳን ሕዝብ ከነበረበት እስራት ከፈታውና ካወጣው በኋላ ወደ ሲና ተራራ ላይ አምጥቶ ሕግን ሲሰጠው የመጀመሪያው ሕግ ከ10ቱ ቃላት ከ10ቱ ትእዛዛት ኦሪት አንዱ ምንድነው? ካለኔ በስተቀር ሌላ አምላክ አታምልክ የሚል ማስጠንቀቂያ ነው እግዚአብሔር የሰጠው። መመለክ የሚገባኝ እኔ ነኝ፣ ሊሰገድልኝ የሚገባው ለኔ ብቻ ነው ብሎ እግዚአብሔር ሲናገር በዛ ቦታ ላይ እንመለከታለን። በዚህ በዘጸአት ላይ ይሄንን ዘጸአት ምዕራፍ 20 ቁጥር 3 ላይ ነው ይሄንን የምንመለከተው። እኔ እግዚአብሔር ቀናተኛ አምላክ ነኝና ካለኔ በስተቀር ሌላ አምላክ አታምልኩ፣ ቅርጽም አታቁ፣ ምስልም አታድርጉ፣ እኔ ብቻ ልመለክ ይገባኛል ብሎ ይናገራል። በላይ በሰማይ
በታች በምድር ከምድር በታች ባለው በውሃ ውስጥ ያለውን ማንኛውንም አይነት ተንቀሳቃሽ ነገር አታምልክ ይላል እግዚአብሔር። አሜን። የሚመለከው ማን ነው? እግዚአብሔር ብቻ ይመለካል። የሚሰገድለት ማን ነው? ለእግዚአብሔር ብቻ ልንሰግድ ይገባል። አዲስ ኪዳን ማቴዎስ ምዕራፍ 4 ቁጥር 10 ላይ መታችሁ ስትመለከቱ በምድረ በዳ ጌታ ኢየሱስ ክርስቶስ ለ40 ሌሊት ጾሞ ከተራበ በኋላ ለመጀመሪያ ጊዜ ሰይጣን ያቀረበለት ፈተና ምን ታውቃላችሁ? እንደተራበ ያውቃል። ማን ነው? በዛ ቦታ ላይ ካቀረበላት ፈተናዎች አንዱ የአምልኮ ጉዳይ ነው። ወደ ረጅም ተራራ አወጣው። የዓለምንም ክብር ብልጽግናውን ሀብቱን ሁሉም ነገር አሳየው። ታያለህ ይሄ ሁሉ ለኔ ተሰጥቶኛል አለ። እኔ ደግሞ ለምወደው ለማንኛውም ሰው ልሰጥ እችላለሁ። አንተ ወድቀህ ብትሰግድልኝ እኔ ላንተ እሰጥሃለሁ ያለ። አምልኮ ለሰይጣን ምን ያህል ትልቅ ነገር እንደሆነ አስቡ። እግዚአብሔር አምልኮን ይፈልጋል፣ ሰይጣንም አምልኮን ይፈልጋል። ወድቀህ ብትሰግድልኝ ነው ያለ። ጌታ ኢየሱስ ክርስቶስ ግን ጊዜ አልሰጠውም። ምንድነው ያለው? ሂድ አንተ ሰይጣን ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ አባረረው። አሜን። ስግደት ለማን ነው? ስግደት ለእግዚአብሔር ነው። አምልኮ ለማን ነው? ለእግዚአብሔር እንደሆነ እንመለከታለን። በዚህ መጽሐፍ ውስጥ ስንመለከት እግዚአብሔር እስራኤላውያኖችን ለ430 ዓመት ከተገዙበት ጽኑ አገዛዝ ሲያወጣቸው ዝም ብሎ አልነበረም ያወጣቸው። ዓላማ አለው። ያመልከኝ ዘንድ ያገለግለኝ ዘንድ መስዋዕት ያቀርብልኝ ዘንድ እነዚህ ሶስቱም የተያዙ ናቸው። እግዚአብሔርን ማገልገል፣ ለእግዚአብሔር መስዋዕት ማቅረብ፣ ለእግዚአብሔር መስገድ፣ እግዚአብሔርን ማምለክ፣ እነዚህ ሁሉ የተያዙ ሐሳቦች እንደሆኑ እንመለከታለን። እግዚአብሔርን ሕዝብ ነፃ ያወጣው ለዚህ ነው። እግዚአብሔር ብቻውን ለእርሱ አምልኮ እንዲያቀርብለት ይፈልጋል። በሌላ መንገድ እኔና እናንተን ከኃጢአትና ከዓለም ሲያወጣን ዝም ብለን ባካኞች እንድንሆን በራሳችን መንገድ እንድንሄድ አይደለም፣ እግዚአብሔርን እንድናመልከው ነው። እግዚአብሔርን እንድታመልከው እግዚአብሔርን እንድታመልኪው ነፃ አውጥቶናል ማለት ነው። አሜን። ሁለተኛውን ሐሳብ ልነግራችሁ እችላለሁ። አምልኮ ለእግዚአብሔር ደስታና እርካታ የሚቀርብ እንጂ ለራሳችን እርካታ የሚቀርብ አይደለም። እግዚአብሔርን ስናመልክ እግዚአብሔር ደስ እንዲለው ነው። አሜን። ደስ እንዲለው መሆን አለበት። ድሮ የሰማሁት አንድ አባባል አለ። ያ ሁላችንም እንደምንለው አቤት ዛሬ የነበረው አምልኮ። ስለዚህ አንድ ሰው መጣና አንዱ ጓደኛው ሲናገር የሚገርም ዛሬ የነበረው ፕሮግራም የተለየ ነው አለ። በጣም ደስ የሚያሰኝ ምን ነበር? ታዋቂ ልነግርህ አልችልም፣ ቃላትም የለኝም። በኋላ አበዛበት። ጠንከር አድርጎ ሲጠይቀው እስኪ ምን ነበረ ዛሬ የተማራችሁት ቃል ሲለው ዞረበት። አይ ብቻውን ረስቼዋለሁ አለ። አያት የእግዚአብሔር ቃል አምልኮ ነው። ዝማሬ አምልኮ ነው። በቤተ ክርስቲያን ውስጥ ቅድም እንደተናገርኩት የሚደረጉ ማንኛውም ስርዓቶች ለኝ ሁሉ ከአምልኮ ጋር ይያያዛል። በእውነትና በመንፈስና በእውነት እግዚአብሔርን ልናመልክ ይገባናል። በአምልኮ ውስጥ ሆነን በስርዓቱ እያንዳንዱ ነገር ልንከታተለው ይገባናል። የምንረሳው ነገር አይደለም። ስለዚህም አምልኮ ለእግዚአብሔር እርካታ፣ ለእግዚአብሔር ደስታ የሚቀርብ ነው። የእግዚአብሔር ቃል ሲነገር በመጀመሪያ እግዚአብሔር እንደሚደሰት አድርገው ሰባኪዎች ሊያስቡ ይገባቸዋል። ይህን በአእምሯቸው ዝማሬ በምናቀርብበት ጊዜ ዝማሬዎችን ስላወቅን አንዘምርም። አሰቡ። እነኛን ዝማሬዎች እግዚአብሔር እንደሚቀበላቸውና ልክ እንደሚያሸታቸው ለእርሱ ልዩ ስጦታ አድርገን እንደምናቀርብ አድርገን ልናቀርብ ይገባናል። አሜን። አስራት፣ መባ እነዚህ ሁሉ ከአምልኮ ጋር የሚመደቡ ናቸው። የምንሰጠው ለእግዚአብሔር ነው። ምናልባት ልዩ ስጦታ እንኳን ሊሆን ይችላል። እግዚአብሔር አምላክ ደስ እንደሚሰኝ እንደሚቀበለው አድርገን ከውስጣችን በደስታ
ያለ ጭንቀት ያለ ሐዘን ለእግዚአብሔር ልናቀርበው ይገባናል። በአጠቃላይ በማንኛውም አይነት መንገድ ለእግዚአብሔር የምናቀርበው አገልግሎት እግዚአብሔር የሚያየው አገልግሎት ነው። እግዚአብሔር የሚገመግመው አገልግሎት ነው። እግዚአብሔር የሚመለከተው አገልግሎት ነው። ከምን አይነት ሞቲቭ ከምን አይነት መንፈስ ተነስተን ያንን እንደምናቀርብለትና እንደምናገለግል እግዚአብሔር ያንን ያየኛል ብለን በዚህ መንፈስ ውስጥ ሆነን ልናቀርበው ይገባናል እንጂ ስለተለማመድነውና ብዙ ጊዜ ስላደረግነው ልናደርግ አይገባንም። ኢሳይያስ እንደዚህ ብሎ ይናገራል። ኢሳይያስ 29 ከቁጥር 13 እስከ 14 ያለው ስንመለከት ጌታ ይህ ሕዝብ በአፉ ወደ እኔ ይቀርባል አለ። በምን ይቀርባል? በአፉ በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነው። በሰዎች ሥርዓትና ትምህርት ያመልከኛል። ስለዚህ እግዚአብሔር ይህንን አልተቀበለውም ማለት ነው። በሌላ አባባል አምልኮ ከልብ የምናቀርበው ከልባችን የሞላውን ነገር በእግዚአብሔር ፊት የምናፈሰው እንጂ የከንፈር ጉዳይ እንዳልሆነ ይሄ ያሳስበናል። አምልኮ በአፍና በከንፈር ብቻ የምናቀርበው ሳይሆን ከልባችን የምናቀርበው ወይም ከልባችን ለእግዚአብሔር የምንሰጠው መስዋዕት ነው። አሜን አሜን። እዚህ ላይ እንደሚናገር በሰዎች ሥርዓትና ትምህርት ሳይሆን በእውነተኛ መንፈስ ለእግዚአብሔር የምናቀርበው ልዩ ምስጋና። ሥርዓት አለ፣ ደንብ አለ፣ እነኛ አስፈላጊ ሊሆኑ ይችላል። ግን ከዚህ ያለፈ ነገር ነው። ከሰው ሥርዓት ያለፈ ጉዳይ ነው። አምልኮ በመንፈስ በእውነት ልናቀርብ እንደሚገባን እዚህ ላይ ያሳስበናል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ያለውን ሐሳብ በምትመለከቱበት ጊዜ ሐዋርያው ጳውሎስ እንደዚህ ብሎ ይናገራል። እንግዲህ የምትበሉ ወይም የምትጠጡ ወይም ማናቸውም ነገር ብታደርጉ ሁሉን ለማን ክብር አድርጉት ይላል? ስለ እግዚአብሔር ክብር በሉ። አሜን። እኛ አማኞች እንደመሆናችን የምናደርገው ነገር ሁሉ እንቅስቃሴያችን ለእግዚአብሔር ክብር መሆን አለበት። ስራችን የምንሰራው ስራ ሁሉ ለእግዚአብሔር ክብር መሆን አለበት። ከሰዎች ጋር ያለን ግንኙነት ሁሉ ለእግዚአብሔር ክብር መሆን አለበት። እግዚአብሔር ካልከበረበት ዋጋ የለውም። ከአምልኮ የተለየ ሕይወት የለም። ይህ ሁሉ አምልኮ ነው። ይህንን ለእግዚአብሔር ክብር አድርጉት ብሎ እዚህ ቦታ ላይ ይናገራል። ሶስተኛ እዚህ ላይ ሌላ ሐሳብ ጨምርላችሁ እፈልጋለሁ። አምልኮ እግዚአብሔርን መውደድ ነው። ስንቶቻችሁ እግዚአብሔርን ትወዱታላችሁ? ከልቤ ወደዋለሁ የምትለው ምን? አንዳንዶቻችሁ አትወዱትም እንዴ? እግዚአብሔርን የምትወዱለት አንዴ ጭብጨባ ለእግዚአብሔር። እግዚአብሔርን ካልወደዳችሁ ማንን ልትወዱ ነው? እግዚአብሔር ደግሞ ከሕዝቡ ፍቅር ይፈልጋል፣ መሰጠት ይፈልጋል። አሜን። ይሄ ዋና ነገር ነው። ዘዳግም 6 ከቁጥር 4 እስከ 5 ያለው እንደዚህ ይላል። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብህ ይለዋል። ይሄ ልብ በሉ፣ በፍጹምም ነፍስህ በፍጹምም ኃይልህ ውደድ። ምን አይነት ፍቅር ነው እግዚአብሔር ከሕዝቡ የሚፈልገው? በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ እግዚአብሔርን መውደድ። እንደዚህ አይነት ፍቅር እግዚአብሔር ይፈልጋል። እግዚአብሔር ከሕዝቡ ከኔና ከእናንተ ምን እንደሚፈልግ ታውቃላችሁ? ስራ አይደለም የሚፈልገው። እኔ አለሁልህ ብለን ስሩ ዱብ ዱብ እንድንል አይደለም። ያጥሩ ነው። ጠበቆቹ አይፈልግም እግዚአብሔር። ጋሻ ጃግሬም አይደለም የሚፈልገው። ሎሌዎች አይደለም እግዚአብሔር ይፈልገው። አምላክ ከእሱ ጋር ህብረት የሚያደርጉ ሰዎች ይፈልጋል። አሜን። ከልባቸው እሱን የሚወዱ ሰዎች፣ ሁልጊዜ ከእሱ ጋር የተቆራኙ ከእሱ ጋር የተጣበቁ ሰዎች ይፈልጋል። ይሄ አምልኮ ነው። ምናልባት ይህን ጥያቄ ብጠይቃችሁ ስንቶቻችሁ ከእግዚአብሔር ጋር ኃይለኛ ቁርኝት አላችሁ? ምን አይነት የጠበቀ ህብረት አላችሁ ብላችሁ እናንተ ራሳችሁ ልታውቁ ትችላላችሁ።
ፌሎሺፕ ነው እግዚአብሔር ይፈልጋል። እግዚአብሔር ፌሎሺፕ ይጠማዋል። ይህን ላዳነው ከጨለማ ያወጣውን ሕዝብ የራሱ ሕዝብ አድርጎ የለየውን ሕዝብ በመጀመሪያ ከሱ ጋር ፌሎሺፕ ማድረግ ይፈልጋል። ጠዋትም ማታም በየጊዜው በየሰዓቱ ፌሎሺፕ። የመጀመሪያው ፌሎሺፕ ህብረት ፈላጊ መንፈስ የሆነው አምላካችን እግዚአብሔር ነው። ስሙ ይባረክ። ይሄን ልነግራችሁ እፈልጋለሁ። ስለዚህ አምልኮ ማለት ከእግዚአብሔር ጋር ህብረትን ማድረግ ነው። አብሮነት ከእግዚአብሔር ጋር መሆን ሁሉ ብቻው ከእግዚአብሔር ጋር መሆን። ሳምንቱ የት ነበራችሁ? ከሰኞ እስከ ቅዳሜ የት ነበራችሁ? የት ነበር? ምን ውስጥ ነው ያለነው? የት ምን እየሰራችሁ ነው ያላችሁ? ከነማን ጋር ነው ያላችሁ? በአፋችሁ በአንደበታችሁ ምንድነው የምትናገሩት? በስራ ቦታችሁ እግዚአብሔር ደስ የሚያሰኝ ስራ እየሰራችሁ ነው ወይስ ከዛ ውጪ ነው? እሁድ ብቻ እየመጣን ግንባራችንን የምናስመታ ዝማሬ የምንዘምር ልብሳችንን አሳምረን ቤተክርስቲያን ተገኝተን ከዛ በኋላ ስድስቱንና ሌላው ሰባቱን ቀን ሁሉ እንደፈለግን ብንሆን አይደለም። ሁሉንም ቀን ከእግዚአብሔር ጋር ህብረት እንድናደርግ እግዚአብሔር ይፈልጋል። አሜን ትላላችሁ? እግዚአብሔር ወዳጅ ይፈልጋል። የቅርብ ጓደኛ ይፈልጋል። ሰው አጣው ብሎ በነቢያት መጽሐፍ ሲናገር ሰው እኮ የሚርመሰመስ ሰው እኮ አለ። ግን የሱን የልቡን ሐሳብ የሚነግረው የልብ ወዳጅ ማጣቱ ሲናገር ነው እንጂ ሰውማ በምድር ላይ አለ። ዛሬ እግዚአብሔር የእርሱ ወዳጆች ያርጋችሁ። የበለጠ እስካሁን ከሆንኩት በላይ የበለጠ የእርሱ ወዳጅ መሆን እፈልጋለሁ። ስንቶቻችሁ እግዚአብሔር ወዳጅ መሆን ትፈልጋላችሁ? ሁሉ ያዋጣችኋል፣ ሌላ አያዋጣችሁ። አመልክሃለሁ ወድጄ አመልክሃለሁ መቅጄ እዚህ ስፍራ አንተ በሙላት ተመላለስ፣ በሙላት ተገኝ። ኢየሱስ ክርስቶስን ከፍ አድርገው፣ ሰይጣን ደግሞ የተዋረደ ይሁን። Ameleke, hello.